ኳስ እንደዚህ ነው እንግዲህ እኔ በተደጋጋሚ ብያለሁ። ኳስ እንደዚህ ነው። ኳስ እብድ ነው፣ አይታወቅም። ማንቸስተር ዩናይትድ ጠንካራውን አርሰናልን አሸነፈ። በጣም የሚገርመው ሌላው ጠንካራውን ማንቸስተር ሲቲ ባለፈው ሳምንት አሸነፈ። በ22ኛው ሳምንት በ23ኛው ሳምንት እንደገና የሊጉን መሪ አርሰናልን አሸነፈ። በሊጉ ሁለት ብቻ ሽንፈት የነበረውን ወደ 3 አሳደገ። ለዚህ ምክንያት እሱ ሆነ ማንቸስተር ዩናይትድ። ዋው! በቃ ኳስ እኮ እንደዚህ ነው። በቃ ማለት መገመት የማይቻል ተለዋዋጭ፣ እጅግ በጣም ተለዋዋጭ የሆነ ባህሪ ያለው የተገማች የሆነ ክስተት የሆነ ነገር ማለት ኳስ ነው። እንግዲህ እኔ አርሰናል እንዲያሸነፍ ከመፈለጌ የተነሳ የአርሰናል ደጋፊ በመሆኔ በመሸነፉ ደብሮኛል፣ ምንም ጥያቄ የለው። ግን በቃ እግር ኳስን ደግሞ እንደዚህ አይነት ክሬዚ የሆነ እግር ኳስ በቃ በጣም ማለት በጣም ሰስፔንስ የሚያደርግ መጨረሻው የማይታወቅ እንደዚህ አይነት የስፖርት አይነት እኔ እንደዚህ አይነት ተወዳጅ የስፖርት አይነት ይኖራል ብዬ አላስብም። አሁን የማንቸስተር ዩናይትድ ደጋፊዎች በምን ያህል ደስታና ሀሴት ውስጥ እንደሆኑ ገምታለሁኝ። ሌላውም ዝም ብሎ በገለልተኝነት ኳስ የሚወዱ ሁሉ በእርግጠኝነት ይህን ጨዋታ በቃ ይደሰትበታል። ሙቭመንቱ ያስደስታል። ምክንያቱም አሁን ማንቸስተር ዩናይትዶች በእርግጠኝነት አርሰናልን በፍርሃት ነው ያን አሸንፈዋለን ብለው በእርግጠኝነት አይመስለኝም። እና ለዛ ነው በጣም ሞር የተደሰቱት ብዬ አስባለሁ። ደጋፊዎችን በዛ ልክ እንደሚደሰቱ ምንም ጥያቄ የለውም። የሆነው ሆኖ እንግዲህ በዚህ ጨዋታ ላይ እኔ በጨዋታው አርሰናል ተሸንፎ ለመውጣቱ ትልቁን የአንበሳውን ድርሻ የሚወስደው እኔ ማይክል አርቴታ ነው ብዬ ነው የማስበው። አርቴታ ዛሬ የሰራው ስህተት የቋሚ አሰላለፍ ምርጫው ልክ አልነበረም። በመጀመሪያው ሀፍ እንዳወራሁት እኔ ከጋብሪኤል ጄሱስ ይልቅ ዮከሬሽ ቢጀምር ከፊት መስመር፣ ከዛ ውጪ ካላፊዮሪ ከጉዳት ነፃ እንደሆነ ራሱ ማምኖ ተናግሯል። ለምን እንዳስቀምጠው አይገባኝም። በጣም የቡድን የሚዛን ጠባቂ፣ ሲፈልግ የሚከላከል፣ ሲፈልግ መሀል ኳስ የሚያከፋፍል፣ ሲፈልግ ጎል የሚያስቆጥር በጣም ወሳኝ ልጅ ነበረ። የፈለገው ከጉዳት ቢመለስ ወዲያውኑ ማሰለፍ የነበረበት ከሂንካፔ ይልቅ እሱን ማሰለፍ ነበረበት። በሂንካፔ ቦታ እንደውም ሞይስኬራን ቢያሰልፈው የተሻለ ነበር። እንግዲህ 3 ተከላካይ ከሆነ ማጣመር የፈለገው ነገር ግን ከዛ ይልቅ አሁን ሞር ፈርቶ 3 ተከላካይ ያሰልፈው ማይክል አርቴታ ዛሬ ስህተት ብዬ ማስበው። ማንቸስተር ዩናይትድ በእርግጠኝነት እንደ ቡድን ተሻሽሏል፣ ተነቃቅቷል። አጥቂ ክፍሉና አማካይ ክፍሉ ሞር ተሻሽሏል። ተከላካይ ክፍሉና በረኛው ግን ዛት ማሽ ጎል የማይቆጠርበት በጣም ኮንክሪት የሚባል አይደለም። ስለዚህ አርቴታ ገና የሚያስታውቀው ምንድነው? በ3 ፉልባክ ነው የገባው፣ ሂንካፔ፣ ጋብሪኤል እና ሳሊባ። ከዛ በኋላ እነሱን ማስገባቱ ብቻ አይደለም እንደ ቡድን እንዲከላከሉ ነው ያደረጋቸው። እንዴ በጣም እኮ ፕረስ አድርጎ አጥቅቶ በመጫወት በኩል ሊፈራ የሚገባው እኮ አርሰናል እኮ ነው፣ ካለው የቡድን ስብጥር፣ ካሉት የተጫዋች ኳሊቲ፣ ከሁሉም ነገር አንጻር በሜዳውም እንደመሆኑ መጠን እንዴ ጭራሽ ይከላከላል። ጭራሽ የራሱ ሳጥን ቦክስ ውስጥ ኳስ ይቀባበላል። ሰዓት ለመግደል የሆነ ብዙ ጎል አስቆጥሮ ሰዓት ለመግደል እንደሚጫወት ቲም ማለት ነው። እና የመጀመሪያው ነገር ካሰላለፍም ከሁሉም ከታክቲክም ካጫወት ምርጫም ጭምር ማይክል አርቴታ ትልቁን ድርሻ ይወስዳል ዛሬ ይሄ ቡድን በመሸነፉ። ከዛ ቀጥሎ በስሜታዊነት አንድ ያደረገው መቀየርም ልክ ነው ብዬ አላስብም። ለምሳሌ ኦዲጋርድንና ትሮሳርድን ትንሽ መታገስ ነበረበት ባይ ነኝ። ጋብሪኤል ጀሱስ በፈርስት ሃፍ መጨረስ አልነበረበት፣ መቀየር ነበረበት። እና ግራ የገባው ነገር ነው ያየነው። ግን ዞሮ በአጠቃላይ ዝም ብለን የጨዋታ ስብጥሩን ይሄ የስታቲስቲክሱን ምኑን እያንዳንዱ በዝርዝር ብናየው ብልጫ የወሰደው አርሰናል ነው፣ ምንም ጥያቄ የለውም። እሱ አይገርምም፣ ግን ያው ከመሸነፍ አላዳነውም ማለት ነው። ስለዚህ ጎሎቹ አንደኛ ኢቭን ዳቪድ ራያ ብዙ ጊዜ ታይሚንጉን እየጠበቀ አልነበረም። እነሱ አልተጠቀሙበትም እንጂ እንዲያውም ከዚህ በላይ ጎል ሊቆጠር የሚችልበት እድልም ነበረ። የመንቀዥቀዥ የመውጣት ነገር ነበረ። ተከላካይ ክፍሉ አንዴ ኮንክሪት ብሎ ብዙ ሰዓት በመከላከል ሲያጠፋ ይውልና የሆነ ሰዓት ላይ ክፍተት ይፈጥራል፣ ጎል ይቆጠርበታል። እንዴት አይነት አርሰናል ነው! ኦፍኮርስ ተደራራቢ ጨዋታ አለ።
ምንም ጥያቄ የለውም። በአውሮፓ ቻምፒየንስ ሊጉ በሊግ ካፕ ምንድነው የግማሽ ፍጻሜ በኤፍኤ ተከታታይ የመጣበት መንገድ እናስታውሰዋለን። ማንቸስተር ዩናይትድ ደግሞ ያው ይታወቃል እዚች ፕሪሚየር ሊጓ ላይ ብቻ ነው ያው ወደ አራተኛ ጠጋ ብሎ ለመጨረስ የሚፍጨረጨር የሚጣጣር ቲም ነው። ምንም ጥያቄ የለውም። ግን አሁን በጀመረው አካሄድ ከቀጠለ በጣም የሚገርም ነው። በሂሳባዊ ስሌት እኮ የዋንጫ ተፎካካሪ ነው ማንቸስተር ዩናይትድ ሊመጣ ይችላል። ባለፈው ሳምንት ሲቲን አሸነፈ። በዚህ ሳምንት ሌላውን የሊጉን መሪ አርሰናል አሸነፈ። በጣም የሚገርም ነው ከቀጠለ፣ በዚሁ ከቀጠለ ማለት ነው። እና ኳስ እንደዚህ ነው። በነገራችን ላይ ኳስ እንደዚህ ነው። በጣም የተበሳጫቸው የአርሰናል ደጋፊዎች ግን ተረጋጉ። የኳስን ባህሪ መረዳት ነው። ኳስ እንደዚህ ነው። አሁን አርሰናል ማለት በዚህ ሰዓት በጣም ምርጡን ብዙዎች አሰልጣኞች ደጋግሞ እንደመሰከሩት አርሰናል በዚህ ሰዓት በጣም ምርጡ ክለብ ነው። ምንም ጥያቄ የለውም። በአውሮፓ ቻምፒየንስ ሊግ፣ በሌሎችም ሊጎች የእንግሊዝ ፕሪሚየር ሊግን ጨምሮ በአራቱ ዋንጫ ግንባር ስቲል አለ። ብቻ ምን አለፋችሁ አሁን የእንግሊዝ ፕሪሚየር ሊግን እንግዲህ ዛሬ በመሸነፉ በቃው ከዋንጫ ፍክክሩ ወጣ ብሎ ፍራስትሬት የሚያደርግ ደጋፊ ሞልቷል። ሌላም እንደዛ የሚል አካል ይኖራል። ግን አይደለም፣ ስቲል መሪው አርሰናል ለዛውም ከ4 ነጥብ ሳምቲንግ እንደዛ ነው እየመራ ያለው። ስለዚህ ወልሴ እሱን የመጨረሻው እኔ ሁልጊዜም እንደምለው የእንግሊዝ ፕሪሚየር ሊግ 2 እና 3 4 ጨዋታዎች ሳይቀሩ በፊት ከዛ በበለጠ ጊዜ 10 እና ከዛ በላይ ጨዋታ ባለበት ሁኔታ ውስጥ ስለ ዋንጫ በየትኛውም ጋፕ ላይ ቢሆን ስለ ዋንጫ ማውራት ተገቢ ነው ብዬ አላስብም። ስለዚህ ስለ ቀጣይ ማሰብ ነው የሚኖርበት አርሰናል እንጂ አሁን በተደረገው ነገር ምንም የሚፈረድም አይደለም። እውነት የምናገር አሁን ማለት ስኳዱ ጥልቁ ነው እያለ አቅም እያለው ግን በአሰላለፍና በታክቲክ እንደዚህ ተበልጠ ስትሸነፍ ይደብራል ነው። አሁን እኔ አርቴታ ጋር ቢሆን ያው ስቲል አሰልጣኝ ነው። እኔ የአሰልጣኝ ሀሳብና ውሳኔ መከበር አለበት ብዬ የማስብ ሰው ነኝ። ፕሮፌሽኑም እንደዛ ነው የሚያዘው። በቃ ማናጀር ነው፣ አሰልጣኝ ነው፣ ሄድ ኮች ነው። የእሱ እይታ የእሱ ምልከታ ስራው ነው በመሰረቱ። እኛ እኮ ከተረፈን ጊዜ የተወሰነች ሰዓት ፈልገን እኮ ነው እንኳን የምናየው፣ የተወሰነች ሰዓት ፈልገን ማለት ነው የምናየው። እሱ ግን የሙሉ ጊዜ ስራው ነው። የተጋጣሚውን ወቅታዊ ሁኔታ፣ አቋም፣ በአጠቃላይ ያለውን ነገር ጊዜ ወስዶ የሚያጠናው እሱ ነው። በዛ ልክ የራሱ ቡድን የሚያዘጋጀው እሱ ነው። የትኛውን ታክቲክና ቴክኒክ ቢጠቀም በተጫዋቾች ኢንዲቪጁዋል ቴክኒካቸው እንዴት ማን የት ቦታ እንዴት መጠቀም እንዳለበት፣ ታክቲካሊ ደግሞ ቡድኑን እንዴት ነው አዋቅሮ ማጫወት ያለብኝ የሚለውን ነገር በደንብ ጊዜ ወስዶ የሚያየው ሜዳ ላይ የሚያሰራው የሚያዘጋጀው እሱ ነው። ስለዚህ ከሱ መሃል ገብተን አሁን እኔም ዝም የተመለከትኩት አስተያየት ሰጠው እንጂ ውሳኔ እሱ ነው። ዞሮ ግን እንዲህ ነው ኳስ፣ እንደዚህ የኳስ ባህሪ እንደዚህ ነው። አርሰናል አሁንም ታላቅ ነው እንዳትሸወዱ። አሁንም የሊግ ካፕን ዋንጫ የማንሳት እድሉ ቅርብ ነው። በእንግሊዝ ፕሪሚየር ሊግ አሁንም በ4 ነጥብ ሊጉን እየመራ ነው። 23ኛው ሳምንት ላይ ነው ያለው። 15 ጨዋታ ነው የቀረው። 15 ጨዋታ ሲቀረው አሁንም እንደገና መመራትም ሁሉ ድረስ ሊሄድ ይችላል። እንደገና መልሶ ሊመራ ይችላል። እስካሁን በነበረው እኮ መርቷል፣ ተመርቷል፣ እንደገና መርቷል፣ እንደገና ጋብ አስፍቷል፣ እንደገና ጋብ ጠቧል። እንደዚህ እያለ ነው የሚቀጥለው። ይሄ የእግር ኳስ ሪሳይክል ሂደት ነው። ስለዚህ አይ ቲንክ ማይክል አርቴታ ከዛሬው ጨዋታ ብዙ ነገር የሚማር ይመስለኛል፣ የሚያርም ይመስለኛል። ምክንያቱም እንዳልኩት ስራቸው ነው። ተመልሰው እንደገና ቁጭ ብለው የሚያዩት ነገር ይኖራል እና እሱን ነው የምለው። ከዛ ውጭ አርሰናል በሊጉ 3ኛ ሽንፈቱ ነው። ይሄ ቢግ ዲል አይደለም በመሰረቱ። ማንቸስተር ሲቲ ስንት ጨዋታ ተሸንፎ ነው ዋንጫ ያነሳ? ሊቨርፑል ስንት ጨዋታ ተሸንፎ ነው ዋንጫ ያነሳ? ዋንጫ ላለማንሳት ምክንያት አይሆንም። አንዳንዴ ትልልቅ ቡድኖች ካላሸነፈ ዋንጫ ያነሳም የሚል ሎጂክ አይሰራም። የአጠቃላይ ድምር ውጤት የሰበሰበው እንጂ ከ4 ወይም ከ5 ቢግ 4 ቲሞች የሚገኝ ውጤት አይደለም ዋንጫ እንድታነሳ የሚያደርግ እና እንደዛ ነው። ለማንኛውም በአዲስ መንፈስ ቡድናችን መደገፍ ነው። ያለፈው አልፏል። ይመቻችሁ። ማንቸስተር ዩናይትድ